ለኔ ሶሻል ሚዲያ ኢትስ ፓራዶክሲካል የሆነ ነገር ነው ማለት የገሃዱ ዓለም አለ አሁን እየኖርን ነው አይደለ ነገር ግን ሶሻል ሚዲያ ከመጣ በኋላ ፓራለል የሆነ ሌላ ዓለም ክሬት አድርጓል ኮሌክቲቭ የሆነውን የሂውማን ኮንሽስነስ ጥበባችንንም ኮሌክቲቭሊ ደግሞ ፌለራችንንም በጣም ኤክስፖዝ ያደረገ ቦታ ነው ብዬ ነው ማስበው እንደማንኛውም ቴክኖሎጂ በመልካም ከተጠቀምንበት በጎ ነው የዛ ነው ያህል ደግሞ በጣም ብዙ ጥፋት በጣም ብዙ ሚስ ኢንፎርሜሽን በጣም ብዙ ውድቀት ደግሞ አምጥቶብናል የማህበራዊ ትስስር ወይ ደግሞ የማህበራዊ ትስስር መድረክ እንለዋለን ያመጣ ይመስላል ግን በጎንዮሽ ደግሞ ሶሊቲዩድ ብቸኝነትን ኢንዲቪጁዋሊስቲክ የሆነ ላይፍ ስታይልን ደግሞ ኢምፖዝ ያደረገብን ደግሞ እሱ ነው they feel like they are with people but they're not ፊዚካል ዓለም ላይ ደግሞ እንደስታይ ደግሞ ከአንዲት ኮምፒውተር ወይም ከአንዲት ስማርትፎን ጀርባ ቁጭ ብለህ ብቻ ነው ያለው ቴክኖሎጂስ ኢን ጀነራል ወዴት የሚሄድ ይመስላል ኤክሳይቲንግ እንደ ቴክኖሎጂ ፕራክቲሽነር እንደ ሰው ደግሞ የሚያስፈራ in your wildest dream 10 years ago ዛሬ ላይ ያለውን የማሽኖች መራቀቅ ልናስበው አንችልም እንደ ህትመት ኦርጋን ፕሪንትድ ኦርጋኖች ላቦራቶሪ ውስጥ በ3D ፕሪንተር ፕሪንት ተደርገው ካንተ ላይ በሚወሰድ ስቴም ሴል ጎልብተው ኩላሊት የሚሰጠኝ አይነት ሂደት ውስጥ የሚገባበት ምልክት እየታየ ነው ሴላችን ያረጅ ነው ምን ሞተው ስለዚህ the course of ageism ሪቨርስ የማድረግ ነገር ሁሉ እየተገባ ነው AI ደግሞ በጣም በሽታን በማከም ላይ ፕሪሲሽን ስላለው ከዘር ሁሉ የመጣብህን በሽታ ማጥፋት ስለዚህ ልጅ ሲወለድ ከዘር የሚመጣ ጄኔቲክሊ ትራንስፈረብል የሆነ ወይ ደግሞ ትራንስሚቲንግ ዲዚዝ እንዳይዘው የሚደረግበት ዲዛይነር